ማንቸስተር ዩናይትዶች አንድሬ ኦናናን ለመተካት የባርሴሎናውን ግብ ጠባቂ ማርክ ቴር ስቴገንን ማስፈረም ይፈልጋሉ ተባለ። ማንቸስተር ዩናይትድ ብዙ ውጣ ውረዶች ቢያጋጥመውም በዓለም ላይ ካሉ ውድ ክለቦች ሁለተኛ ደረጃን መያዙ ተዘገበ። ኦማር ሶሌት ከማቲያስ ኩኛ በመቀጠል የማንቸስተር ዩናይትድ ፈራሚ ሊሆን ይችላል ተባለ። ማንቸስተር ዩናይትድ የ2 ዓመቱን የማንቸስተር ሲቲ ወጣት ኮከብ ለማስፈረም ፍላጎት ማሳየቱ ተዘገበ። በ2022 የዓለም ዋንጫ ክርስቲያኖ ሮናልዶን ተጠባባቂ ወንበር ላይ ያስቀመጠውን ተጫዋች ወኪሎቹ ለማንቸስተር ዩናይትድ እንዳቀረቡት ተገለጸ። ማንቸስተር ዩናይትዶች የአል ሂላሉን አጥቂ አሌክሳንደር ሚትሮቪችን ለማስፈረም ሁኔታውን እየገመገሙ ነው ተባለ። የብሬንትፎርዱ አጥቂ ብሪያን ሙቤሞ ማንቸስተር ዩናይትድን መቀላቀል እንደሚፈልግና ክለቦቹ ንግግሮቹን ሊከፍቱ መሆኑን ታማኙ ዴቪድ ኦርንስታይን ዘግቧል። እነኝህንና ሌሎች መረጃዎችን በሰፊው የሚንቃኝ ሲሆን እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን። አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው መደመጥ አለባቸው ያልናቸውን ማንቸስተራዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ ከተለያዩ የመረጃ ምንጮች ያጠናከርንላችሁን መረጃዎች ወደ እናንተ የምናቀርብ ሲሆን ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብቻ ነው። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ፕሮግራሞቻችንን እንድታበረታቱ እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። ማንቸስተር ዩናይትዶች አንድሬ ኦናናን ለመተካት የባርሴሎናውን ግብ ጠባቂ ማርክ ቴር ስቴገንን ማስፈረም ይፈልጋሉ ተባለ። ይህ የውድድር ዘመን ለማንቸስተር ዩናይትድ አዲስ ግብ ጠባቂ ማስፈረም ከፍተኛ ደረጃ ያለው አጥቂ እንደማስፈረም ያክል አስፈላጊ መሆኑን አሳይቷል። የአንድሬ ኦናና አቋም እጅግ በጣም አሳሳቢ ነበር። ካሜሩናዊው በፕሪሚየር ሊጉና በኤሮፓ ሊጉ ላይ ትላልቅ ስህተቶችን ሰርቷል። በዚህም ከአብዛኛው ደጋፊ እኩል ሩበን አሞሪምም ግብ ጠባቂው እንዲለቅ ይፈልጋል። ተጫዋቹን መሸጥ ከተቻለ ዩናይትዶች በተደጋጋሚ ስማቸው ሲያያዝ ወደ ነበረው ግብ ጠባቂ መዞር ይችላሉ። ካለፉት ሳምንታት ወዲህ በትላልቅ ሜዳዎች ሁላ ሳይቀር ዩናይትዶች ከአስቶን ቪላው ግብ ጠባቂ ኢሚሊያኖ ማርቲኔዝ ጋር ስማቸው ሲያያዝ ነበር። አሁን ላይ ታዲያ የስፔን ሜዲያዎች በፉትቦል 365 በኩል ባቀረቡት መረጃ የካታላኑ ክለብ ግብ ጠባቂውን ለመልቀቅ በማሰቡ የባርሴሎናው ማርክ ቴር ስቴገን ለማንቸስተር እንደ ትልቅ አማራጭ ይታያል ሲሉ ገልጸዋል። የባርሴሎናው አሰልጣኝ ሃንሲ ፍሊክ አይኑ የማንቸስተር ዩናይትድ ኢላማ በሆነው ጆዋን ጋርሻ ላይ ሲሆን ይህን ግብ ጠባቂ ካስፈረሙት አሁን ላይ ያለው ግብ ጠባቂ ሼዝኒ እንደ ተጠባባቂ በረኛ ስለሚሆን ለ33 ዓመቱ ቴር ስቴገን ቦታ አይኖርም። ይሁን እንጂ ግብ ጠባቂው ወደ ኦልድ ትራፎርድ ሊንቀሳቀስ የማይችልበት ተብሎ የተጠቀሰው ዋነኛ ጉዳይ ጀርመናዊ በሻምፒዮንስ ሊግ ወደሚጫወትበት ክለብ ለመዘዋወር መፈለጉ ነው። ይህን ደግሞ በማንቸስተር ማግኘት አይችልም። ባርሴሎና ለቀጣይ ውድድር ዓመት የግብ ጠባቂ ፍላጎቱን ከወዲሁ ዘርዝሯል። አዲስ ለማስፈረም ካሰቡት ግብ ጠባቂ በተጨማሪም እንደ ቋሚ ከሚጠቀሙት ሼዝኒ የተሻለ አቋም ማሳየት ባለመቻሉ ክለቡ ከቴር ስቴገን ጋር ያለውን ውል መቋጨት ይፈልጋል። በዚህ ሁኔታ ታዲያ የማንቸስተር ዩናይትድ ስም እንደ ተጫዋቹ መዳረሻ ክለብ ብቅ ማለት ጀምሯል። የእንግሊዙ ክለብ በኦልድ ትራፎርድ አሳማኝ ያልሆነውን አንድሬ ኦናናን ለመልቀቅ መንገድ እየፈለገ ሲሆን የመልሶ ግንባታ ፕሮጀክታቸውን ለመምራት የተረጋገጠና አስተማማኝ ግብ ጠባቂ ለማምጣት ይፈልጋል። በክለቦቹ መካከል የጋራ ፍላጎት ቢኖርም አንድ ትልቅ ትኩረት የሚስብ ነጥብ አለ። እርሱም ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን በማንኛውም የአውሮፓ ውድድር ላይ አለመወዳደሩ ነው። ይህ ሁኔታ ታዲያ ለቴር ስቴገን ትልቅ እንቅፋት ሊሆን ይችላል። ግብ ጠባቂው በአውሮፓ ከፍተኛ ውድድር ውስጥ መወዳደር ከቻለ ብቻ ቡድኑን ለመልቀቅ ፈቃደኛ ነው። ቴር ስቴገን በካምፕኑ ከ10 ዓመታት በላይ የቆየ ሲሆን በዛን ጊዜም 6 የላሊጋ ዋንጫዎችን እንዲሁም የሻምፒዮንስ ሊግ ዋንጫዎችንም ማሳካት ችሏል። አሁንም ለተጨማሪ 3 የውድድር ዘመናት ኮንትራት ያለው ሲሆን የገበያ ዋጋውም 15 ሚሊዮን ዩሮ ነው። ማንቸስተር ዩናይትዶች የአል ሂላሉን አጥቂ አሌክሳንደር ሚትሮቪችን ለማስፈረም ሁኔታውን እየገመገሙ መሆኑ ተገለጸ። ማቲያስ ኩኛን ከወልቭስ ማስፈረሙን ተከትሎ ለሩበን አሞሪም አዲስ የመሃል አጥቂ ቅድሚያ የሚሰጠው ጉዳይ ሆኗል። የመሃል አጥቂው ራስመስ ሆይሉንድ የ2024-25 የውድድር ዘመን እጅግ አስቸጋሪ ሆኖበት ያለፈ ሲሆን 4 የፕሪሚየር ሊግ ግቦችን ብቻ ማስቆጠር ችሏል። በዚህም የዩናይትድን የአጥቂ መስመር ለመምራት ብቁ እንዳልሆነ ከጊዜ ወደ ጊዜ እያሳየ መጥቷል። ከጣሊያን ክለቦች በመጡ የተለያዩ ፍላጎቶች የተነሳ ስለ ወደፊት ሕይወቱ ግምቶች በርከት ማለት ቀጥለዋል። ይሁን እንጂ ተጫዋቹ በክለቡ ይቀጥልም አይቀጥልም ዩናይትዶች የተረጋገጠ አጥቂ ይፈልጋሉ።
እንደሚታወቀው ሊያም ዴላፕ የዩናይትዶች የመጀመሪያ ምርጫ ሆኖ ብቅ ብሎ ነበር። ነገር ግን ወደ ቼልሲ መዛወሩን መምረጡ ይታወሳል። በዩናይትዶች ራዳር ላይ ከተካተቱት ሌሎች አጥቂዎች መካከል ቪክተር ጊዮከረሽ፣ ቤንጃሚን ሼሽኮ፣ ቪክተር ኦስማን እና ዣን ፊሊፔ ማቴታ ይገኙበታል። አሁን ላይ ታዲያ የቀድሞ የፉልሃም ተጫዋች አሌክሳንደር ሚትሮቪች የዩናይትድን ፍላጎት እንደሳበ የቶክ ስፖርቱ ቤን ጃኮብስ ገልጿል። ሚትሮቪች ፕሪሚየር ሊጉን በ50 ሚሊዮን ፓውንድ የዝውውር ሂሳብ ከ2 ዓመት በፊት በመልቀቅ አሊላልን ተቀላቅሎ በ79 ጨዋታዎች 68 ጎሎችን ማስቆጠር ችሏል። ሰርቢያዊ አጥቂ ፉልሃም ወደ ፕሪሚየር ሊግ ባደገበት የ2021-22 የውድድር ዘመን በ44 ጨዋታዎች 43 ግቦችን ከመረብ አሳርፏል። ይሁን እንጂ ለእርሱ ውጤታማ የሚባለው የፕሪሚየር ሊግ የውድድር ዘመን በ14 ግቦች ብቻ የተጠናቀቀ ነበር። እንደ ጃኮብስ ገለጻ አሊላል ከዓለም የክለቦች ዋንጫ በፊት ተጫዋቾችን በማምጣትና ማራኪ ፊርማዎችን በማድረግ ላይ ያተኮረ ቢሆንም የውጭ ኮታ ሕግን ለማሟላት አንዳንድ ተጫዋቾችን መሸጥ እንዳለባቸው ተገንዝበዋል። የሳውዲ ፕሮ ሊግ ቡድን ሚትሮቪችን መሸጥ ወይም በውሰት መስጠት ይፈልጋል። ይሁን እንጂ መጀመሪያ ተጫዋቹን ከመልቀቃቸው በፊት ተተኪውን ማስፈረም ይፈልጋሉ። ዩናይትዶች ታዲያ ሊያም ዴላፕን በማጣታቸው የ30 ዓመቱን ተጫዋች ለማስፈረም እያሰቡ ይገኛል። ሌሎች እንደ ዌስትሃም እና ኤቨርተን ያሉ የፕሪሚየር ሊግ ክለቦችም ለሚትሮቪች ዝውውር ፉክክር ውስጥ ይገኙበታል። ሚትሮቪች በ40 ሚሊዮን ፓውንድ አካባቢ ሊገኝ ይችላል። ተጫዋቹ ወደ እንግሊዝ ለመመለስ ፍላጎት እንዳለውና ደሞዙንም ጭምር ለመቀነስ ፈቃደኛ እንደሆነም ተዘግቧል። ማንቸስተር ዩናይትድ በ2022 የዓለም ዋንጫ ክርስቲያኖ ሮናልዶን ተጠባባቂ ወንበር ላይ ያስቀመጠውን ተጫዋች የማስፈረም ዕድል እንዳለው ተዘገበ። የማንቸስተር ዩናይትድ የአጥቂ ፍለጋ ወደ ጎንካሎ ራሞስ ሊመራቸው ይችላል። ተጫዋቹም ከፓሪስ ሴን ጀርመን ለመውጣት ፍላጎት እንዳለው ተዘግቧል። የ23 ዓመቱ ራሞስ በሮጀር ሽሚት የመጀመሪያ አሰላለፍ ውስጥ ራሱን እንደ ዋና አጥቂ አድርጎ በማሳየት በቤነፊካ ታዋቂ መሆን ችሎ ነበር። አጥቂው በ2022 የዓለም ዋንጫ 16ኛው ዙር ፖርቹጋል ከስዊዘርላንድ ጋር ባደረገችው ጨዋታ ክርስቲያኖ ሮናልዶን ተጠባባቂ ወንበር ላይ በማስቀመጥ ሃትሪክ መስራቱ ይታወሳል። ከዛም በኋላ ተጫዋቹ 2023 ላይ በ65 ሚሊዮን ዩሮ ወደ ፒኤስጂ አቅንቷል። ይሁን እንጂ ራሞስ በሉዊስ ኤንሪኬ አጨዋወት ውስጥ ራሱን እንደ መደበኛ ጀማሪ ማሳየት አልቻለም። ምክንያቱ ደግሞ የስፔናዊ አሰልጣኝ ታክቲክ እንደ ኦስማን ዴምቤሌ እና ክቫራትስኬሊያ ያሉ ሐሰተኛ 9 ቁጥሮችን መጠቀም ይመርጣል። ራሞስ የተጫወተበት ጊዜው ውስን ቢሆንም በ18 ጎሎችና 6 አሲስቶች የበኩሉን አስተዋጽኦ ማድረግ ችሏል። ጋዜጠኛ ግሬም ቤሊ በዩናይትድ ፎከስ በኩል እንዳለው የራሞስ ወኪሎች አዲስ ክለብ እንዲያገኙለት አረንጓዴ መብራት ሰጥቷቸዋል ሲል ገልጿል። ተወካዮቹ ለተጫዋቹ ብዙ ክለቦች ፍላጎት እንዳላቸው ቢያውቁም ለማንቸስተር ማቅረብን እንደመረጡ ተዘግቧል። ምንጮች እንዳብራሩት ዩናይትዶች ራሞስን በቤኔፊካ ቆይታው ቀድሞውንም ለማስፈረም ጠይቀውት እንደነበርና በወቅቱ የማስፈረም ዕድሉን እንዳጡ ገልጸዋል። ከዛ በተጨማሪም አሁን ላይ ያለው የተጫዋቹ ዋጋ 50 ሚሊዮን ፓውንድ አካባቢ እንደሆነም ጨምረው ገልጸዋል። ኦማር ሶሌት ከማቲያስ ኩኛ በመቀጠል የማንቸስተር ዩናይትድ ፈራሚ ሊሆን ይችላል ተባለ። ማንቸስተር ዩናይትድ የዩዲኒዜውን የመሃል ተከላካይ ኦማር ሶሌትን ለማስፈረም ተጠባቂው ክለብ እንደሆነና ከማቲያስ ኩኛ ቀጥሎ ሁለተኛው የክረምት ፈራሚ ሊሆን እንደሚችል ተዘግቧል። ቀይ ሰይጣኖቹ ኩኛ ከወልቭስ በ62.5 ሚሊዮን ፓውንድ እንደፈረመ በሳምንቱ መጨረሻ አረጋግጠዋል። ኩኛን በመከተል ታዲያ ሌላ ፈራሚ የሚቀላቀል ይመስላል ሲል ዘሰን ዘግቧል። ዩናይትዶች ሶሌትን ለማስፈረም ፍላጎት እንዳላቸውና ውሉን ለማጠናቀቅ እንቅስቃሴ እየተደረገ መሆኑን ዘሰን ጨምሮ ገልጿል። ሪፖርቱም የኦማር ሶሌት ዝውውር ቀልብ እንደሚስብና ፈረንሳዊ ተከላካይ ማቲያስ ኩኛን ተከትሎ ወደ ክለቡ ይመጣል ተብሎ ይጠበቃል ሲል ገልጿል። በሴሪያው የውድድር ዓመት ካሳየው ድንቅ ብቃት በኋላ ዩናይትዶች ከ25 ዓመቱ ተከላካይ ጋር መጋቢት ወር ላይ ተገናኝተው ነበር። ዘ ፒፕልስ ፐርሰን እንዳስተላለፈው መረጃ ከሆነ የኦልድ ትራፎርድ ባለሥልጣናት ከጣሊያን አቻቸው ጋር በ2027 ከዩዲኔዜ ጋር ያለው ኮንትራት የሚጠናቀቀውን የሶሌትን ስምምነት በተመለከተ ተወያይተዋል ብሏል። ፈረንሳዊ ተከላካይ በፖርቹጋላዊ አሰልጣኝ 3-4-2-1 ስርዓት ውስጥ ከሶስቱ ለአንደኛው የመሃል ተከላካይ ሚና ፍጹም ተስማሚ ነው። የዩዲኔዜው የመሃል ተከላካይ ጠንካራ ከሆነ የመከላከል ችሎታው ባሻገር የማጥቃት ብቃቱም ትኩረት የሚስብ ነው። ይህ ደግሞ ለአሞሪም አጨዋወት ይበልጥ ወሳኝ ነው። በኦልድ ትራፎርድ ከሚገኙ የመሃል ተከላካዮች ውስጥ ይህን አይነት የማጥቃት ተነሳሽነትን ማቅረብ የሚችሉት ሊሳንድሮ ማርቲኔዝ፣ ሌኒየሮ እና ኑሴር ማዝራዊ ብቻ ናቸው። ይሁን እንጂ ማርቲኔዝ ከባድ የጅማት ጉዳት ስለደረሰበት አብዛኛውን የ2025 የውድድር ዘመን ከሜዳ ይርቃል ተብሎ ይጠበቃል። አርጀንቲናዊ በተከታታይ ወቅቶች ያጋጠመው ሁለተኛው ከባድ ጉዳት ነው።
በተጨማሪም ጆን ኢቫንስ እና ቪክተር ሊንድሎፍ ኮንትራታቸው ሊጠናቀቅ ስለሆነ በዚህ ወር ክለቡን ይለቃሉ። ይህ ሁኔታ ታዲያ በርካሽ ዋጋ ድንቅ ቴክኒካል ክህሎት ያለውን የመሃል ተከላካይ በኦልድ ትራፎርድ ወሳኝ ኢላማ እንዲሆን አድርጓል። ማንቸስተር ዩናይትድ የ22 ዓመቱን የማንቸስተር ሲቲ ወጣት ኮከብ ለማስፈረም ፍላጎት ማሳየቱ ተዘገበ። ማንቸስተር ዩናይትዶች የማንቸስተር ሲቲውን ጄምስ ማካቲን ለማስፈረም ሁኔታውን እያጤኑ ነው ሲል ዘሚረር ዘግቧል። የ22 ዓመቱ የጨዋታ አቀጣጣይ በአንድ ወቅት የሲቲ ወደፊት ቁልፍ አካል እንደሆነ ሲነገርለት ነበር። ነገር ግን አሁን ላይ ለመጪው የዓለም የክለቦች ዋንጫ ከቡድናቸው እንዲቀነስ ሆኗል። ምንም እንኳን ይህ ሁኔታ ታክቲካል እንደሆነ ቢነገርም ለማካቲ ግን በኢቲሃድ ያለውን ሕይወቱን መጨረሻ ሊያደርገው ይችላል ተብሏል። ዘሚረር እንደዘገበው የፔፕ ጋርዲዮላ ለአንዳንድ ተጫዋቾች ያለው የተረጋገጠ የጨዋታ ጊዜ እንደ ማካቲ ያሉ ተሰጥኦዎችን በአደገኛ ቦታ ላይ ያስቀምጣል ሲል ገልጿል። የሜል ዘጋቢ ጃክ ጋጉን ምናልባት ተጫዋቹ በማንቸስተር ሲቲ ቤት ያለው ጊዜ ሊያልቅ እንደሚችል ጠቁሟል። ዩናይትዶች ማቲያስ ኩኛን ማስፈረማቸውን ቢያረጋግጡም ተጨማሪ አጥቂ አማካኞችን ለማግኘት በንቃት እየተከታተሉ ባለበት በዚህ ወቅት ማካቲ በግራ መስመር ላለው ክፍተት እንደ አማራጭ ብቅ ብሏል። ማንቸስተር ዩናይትድ ለሲቲ አካዳሚ ምሩቅ ብቸኛ ፈላጊ ክለቦች አይደሉም። ሊድስ ዩናይትድ እና ኖቲንግሃም ፎረስትም ተጫዋቹን በመከታተል ላይ ናቸው። ኖቲንግሃም ፎረስት ከማካቲ ተወካዮች ጋር መነጋገራቸው ተዘግቧል። ቲምቶክ እንደገለጸው ፎረስት ለትልቅ የ5 ዓመት ዕቅድ መሠረት እየጣሉ ሲሆን ማካቲንም እንደ ቁልፍ የግንባታ መሠረት ይመለከቱታል ሲል ዘግቧል። ይህ በእንዲህ እንዳለ ከእንግሊዝ ውጭ ያሉ ክለቦችን ፍላጎታቸውን የገለጹ ሲሆን ባየር ሊቨርኩሰን ከዚህ ቀደም ማካቲን ለማስፈረም ሙከራ ቢያደርጉም አልተሳካላቸው። ይሁን እንጂ አሁንም ሁኔታውን በቅርበት እየተከታተሉ መሆኑ ተዘግቧል። ማንቸስተር ሲቲ በሊዮኑ ሪያን ቸርኪ ያላቸው ፍላጎት ማካቲን ይበልጥ የጨዋታ ደቂቃውን ሊቀንስ ይችላል። ማካቲ በዚህ ክረምት ከ21 ዓመት በታች የአውሮፓ ሻምፒዮና እንግሊዝን ለመወከል ተዘጋጅቷል። ይህ ሁኔታ የእርሱን ዋጋ ከፍ ሊያደርግ ይችላል። ክለቦችን በዚህ ውድድር ላይ የሚያደርገውን እንቅስቃሴ በቅርበት ይከታተላሉ ተብሎ ይጠበቃል። የብሬንትፎርዱ አጥቂ ብሪያን ሙቤሞ ማንቸስተር ዩናይትድን መቀላቀል እንደሚፈልግና ክለቦቹ ንግግሮችን ሊከፍቱ መሆኑን ታማኙ ዴቪድ ኦርንስታይን ዘግቧል። ብሪያን ሙቤሞ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ወስኗል። እናም የኦልድ ትራፎርዱ ክለብ አጥቂውን በክረምቱ ለማስፈረም ከስምምነት ላይ ለመድረስ ከብሬንትፎርድ ጋር ንግግር ሊያደርጉ ነው። የ5 ዓመቱ ሙቤሞ በጊቴክ ኮሚኒቲ ስታዲየም የሚያቆየው ኮንትራት 1 ዓመት ብቻ የሚቀረው ሲሆን 1 ዓመት የማራዘም አማራጭንም ያካትታል። በ2019 ከፈረንሳዊ ትሮይስ ብሬንትፎርድን ከተቀላቀለ በኋላ ይህ የውድድር ዘመን ለካሜሩኑ ኢንተርናሽናል ድንቅ ብቃቱን ያሳየበት ሲሆን 20 ግቦችንና 8 አሲስቶችን በማበርከት ማጠናቀቅ ችሏል። ተጫዋቹ እንደ አርሰናል፣ ኒውካስትል ዩናይትድ እና ቶትንሃም ሆትስፐር ከመሳሰሉት ክለቦች ፍላጎትን ስቧል። ይሁን እንጂ ሙቤሞ ዩናይትዶች ከብሬንትፎርድ ጋር ስምምነት ማድረግ ከቻሉ ወደዚያ መሄድ እንደሚፈልግ ታውቋል። እንደሚታወሰው የብሬንትፎርድ ዋና አሰልጣኝ ቶማስ ፍራንክ ክለቡ በዚህ ክረምት ለተጫዋቹ ተገቢ ዋጋ ከመጣ ለመሸጥ ክፍት እንደሚሆን አምኖ ነበር። ትክክለኛው ዋጋ የሚቀርብ ከሆነ ክለቡ ለእርሱ ክፍት እንደሚሆን እርግጠኛ ነኝ ሲል ፍራንክ ለስካይ ስፖርት ተናግሯል። በተለያዩ የአጥቂ ቦታዎች መጫወት የሚችለው ሁለገቡ አጥቂ ሙቤሞ በብሬንትፎርድ በረጅም ጊዜ ከተገኘው የምልመላ ስኬት ታሪኮች ውስጥ አንዱ ነው። ተጫዋቹ ወደ ብሬንትፎርድ በተዘዋወረ በሁለተኛ ዓመቱ ክለቡ በሻምፒዮንሺፕ የጥሎ ማለፍ ውድድር እንዲያድግ ረድቷል። ለእርሱ ድንቅ የሚባለውን የ2024-25 የውድድር ዘመን ከማሳለፉ በፊት በብሬንትፎርድ የመጀመሪያዎቹ 3 የፕሪሚየር ሊግ የውድድር ዘመናት 899 ግቦችን በቅደም ተከተል አስመዝግቧል። ሙቤሞ ለካሜሩን በዓለም አቀፍ ደረጃ 18 ጨዋታዎችን አምበል ሆኖ የመራ ሲሆን 4 ግቦችን ማስቆጠር ችሏል። የቀድሞ ተከላካያቸው ጃንሰን በወቅቱ የብሬንትፎርድ የእግር ኳስ ዳይሬክተር ከነበረው ራስመስ አንከርሰን ጋር መነጋገሩን በማንሳት ሙቤሞ የምዕራብ ለንደኑን ክለብ በነሐሴ 2019 ሲቀላቀል ለእነርሱ ሪከርድ በሆነ 5.4 ሚሊዮን ፓውንድ ዋጋ ነበር ሲል ይገልጻል። በወቅቱም ዳይሬክተሩ ከፈረንሳይ አንድ ወጣት ተጫዋች እንገዛለን፣ እናም በ2 ዓመታት ውስጥ የዓለም ደረጃ ያለው ተጫዋች ካልሆነ በጣም አዝናለሁ ሲል ተናግሯል ሲል ጃንሰን ለአትሌቲክስ ተናግሯል። ከ6 ዓመታት ተከታታይ እድገት በኋላ በሌሎች አጥቂዎች ይዋጥ የነበረው ሙቤሞ ያለምንም ጥርጥር የክለቡ ተቀዳሚ ተመራጭ አጥቂ መሆን ችሏል። ማንቸስተር ዩናይትድ ብዙ ውጣ ውረዶች ቢያጋጥመውም በዓለም ላይ ካሉ ክለቦች ዋጋው ውድ የሆነ በመባል ሁለተኛ ደረጃን መያዙ ተዘገበ። ማንቸስተር ዩናይትድ ከቅርብ ጊዜ ወዲህ ሜዳ ላይ ከባባድ ውጣ ውረዶች ቢያጋጥመውም ከሪያል ማድሪድ ብቻ በማነስ በዓለም ውድ ሁለተኛው የእግር ኳስ ክለብ ተብሏል።
የፎርብስ ዓመታዊ የዓለም ውድ እግር ኳስ ቡድኖች ዝርዝር ውስጥ ዩናይትድ በ2023/24 የውድድር ዘመን በ6.6 ቢሊዮን ዶላር ዋጋና 834 ሚሊዮን ዶላር ገቢ በማስመዝገብ ሁለተኛ ደረጃን ይዟል። እንደ ፎርብስ ዘገባ ከሆነ የዩናይትዶች በ2023/24 የውድድር ዘመን 8ኛ ደረጃን ይዘው በማጠናቀቅ ለሻምፒዮንስ ሊግ ማለፍ ባይችሉም ዋጋቸው በ1% መጨመሩን ገልጿል። ዩናይትድ በዚያ የውድድር ዘመን የኤፍኤ ካፕ ዋንጫን ሲያነሳ በ2023/24 የውድድር ዘመን ደግሞ 15ኛ ደረጃን ይዞ በማጠናቀቅ በአውሮፓ ሊግ የፍጻሜ ጨዋታ ተሸንፏል። በዚህ ምክንያት የሩበን አሞሪም ቡድን በሚቀጥለው የውድድር ዘመን የአውሮፓ እግር ኳስን አይጫወትም። በ2023/24 የውድድር ዘመን የ1 ቢሊዮን ፓውንድ ዕዳና የ113.2 ሚሊዮን ፓውንድ ኪሳራ ቢመዘገብም ዩናይትድ ከሁሉም የስፖርት አይነቶች ካሉት ጠንካራ ብራንዶች አንዱን በማግኘቱ ተጠቃሚነቱን ቀጥሏል። ሰር ጂም ራትክሊፍ ታዲያ ወጪ ቆጣቢ እርምጃዎችን የጀመረው ባለፈው ዓመት የክለቡ አናሳ ባለቤት ከሆነ በኋላ ነው። ባለፈው ክረምት ወደ 250 የሚጠጉ ሰራተኞች ከስራ እንዲቀነሱ ተደርገዋል። በዚህም ክለቡ ከ8 እስከ 10 ሚሊዮን ፓውንድ ማዳን ችሏል። በዚህ ክረምት ተጨማሪ 200 ሰራተኞች ስራቸውን ሊያጡ ይችላሉ። ማርች ወር ላይ ዩናይትድ በኦልድ ትራፎርድ ቦታ ላይ አዲስ 2 ቢሊዮን ፓውንድ የሚፈጅ ስታዲየም ለመገንባት እቅድ እንዳለው ገልጿል። ሪያል ማድሪድ በ6.75 ቢሊዮን ዶላር እና በ1.129 ቢሊዮን ዶላር ገቢ የደረጃ ሰንጠረዡን ቀዳሚ ሲሆን ባርሴሎና ሶስተኛ ደረጃን ይዟል። ማንቸስተር ሲቲ በ2023/24 የውድድር ዘመን 901 ሚሊዮን ዶላር ሁለተኛውን ትልቁን ገቢ ቢያገኝም በጠቅላላ ዋጋ 5.3 ቢሊዮን ዶላር አምስተኛ ደረጃን ይዟል። ካለፈው ዓመት ጋር ሲነጻጸር የ4% እድገትንም አሳይቷል። ሊቨርፑል በበኩሉ 5.4 ቢሊዮን ዶላር ዋጋ ያለው የእግር ኳስ ክለብ በመሆን አራተኛ ደረጃ ላይ ሲሆን በ2023/24 ውስጥ 773 ሚሊዮን ዶላር ገቢ አግኝቷል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበረ። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።